ሰሞኑ የገንዘብ ሚኒስቴር በሁሉም ክልሎች የንብረት ታክስ አዋጅ አዲስ አበባን ጨምሮ ሊተገበር ነው። ንብረት እያላችሁ የንብረት ታክስ የማይከፍሉት ላይ መንግስት ኃይለኛ ቅጣት ጥሏል። ዛሬ በዚህ ቪዲዮ ስለ ንብረት ታክስ ሙሉ አሰራር እንዲሁም ንብረት እያላቸው የማይከፍሉት ላይ ምን አይነት ቅጣት እንደሚጠብቃቸውና ከዚህ የንብረት ታክስ የማይከፍሉት የተወሰኑ አካላት አሉ። እነዛን እነማን እንደሆኑ በዚህ ቪዲዮ ግልጽ አድርጌ ያሳያቸዋለሁ። ይህ ቪዲዮ እርግጠኛ ነኝ የሆነ ቀን ሊጠቅማችሁ ስለሚችል እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የንብረት ታክስ አዋጅ አንቀጽ ቁጥር 99 መሰረት ጥር 3 ቀን 2015 ዓ.ም በተካሄደው የፌዴሬሽንና የህዝብ ተወካዮች ምክር ቤት ሁለተኛ ዓመት የሥራ ዘመን አንደኛ የጋራ ስብሰባ ውሳኔ መሰረት የገንዘብ ሚኒስቴር ደግሞ ታህሳስ 3 2018 ዓ.ም ይህን ደብዳቤ ለሁሉም ክልሎች መላኩ ይታወሳል፣ ከቀናት በፊት ማለት ነው። ታዲያ ይህ የንብረት ታክስ ለሁሉም ክልሎች የየራሳቸው ግብረ ኃይል አቋቁመው የሚሰበስቡ ሲሆን በመጀመሪያ ዓመታዊ የቤት ግብር ማስከፈያ መጠን ላሳያችሁ። የቤት ግብር ለመስራት በዋናነት የሚያስፈልገው የቤት ግምት ሲሆን ታዲያ ይህ ግምት እንዴት ማወቅ እንችላለን ካላችሁ ክልሎች የየራሳቸው የሚገምቱ ገማቾች ይኖራቸዋል። ቤቱ አሁን ባለው ሁኔታዊ አንጻር እንደየክልሉ ነባራዊ ሁኔታ የሚገመት ሲሆን ግምቱ በየዓመት አይገመትም፣ በ5 ዓመት አንዴ ነው የሚሆነው። አንዴ ከተገመተ ለ5 ዓመት ያገለግላል። ታክሱ የሚሰላው ግን ከቤቱ ግምት ላይ ሳይሆን ከቤቱ ግምት 25% ላይ ነው የሚሆነው። ለምሳሌ አንድ ቤት አዲስ አበባ ላይ የሚገኝ 20 ሚሊዮን ብር ቢገመት ታክሱ የሚሰላው ከ20 ሚሊዮኑ ላይ ሳይሆን የ20 ሚሊዮን 25% ነው የሚሆነው። በመጀመሪያ 25%ን ለመስራት በመጀመሪያ እኩል ይሆናል እንልና የቤቱን ዋጋ ሲባዛ በ25% ስናደርግ 5 ሚሊዮን ይሰጠናል። ስለዚህ ታክሱ የሚሰራው 5 ሚሊዮኑ ላይ ነው ማለት ነው። መንግስት አሁን ላይ ባወጣው መመሪያ መሰረት ዝቅተኛና ከፍተኛ ምጣኔ ብሎ አውጥቷል። ዝቅተኛ ምጣኔ 0.1 ሲሆን ከፍተኛ ምጣኔው ደግሞ 1% ነው የሚሆነው። ታክሱ በሚሰበሰብበት የመጀመሪያ ዓመትና እስከ 3ኛ ዓመት ድረስ ክልሎች የየራሳቸው ውሳኔ መወሰን ይችላሉ። ከዝቅተኛው ሬት ከ0.1 እስከ 1% ድረስ ያለውን መጠቀም ይችላሉ ማለት ነው። ለምሳሌ ዝቅተኛውንም ሬት መጠቀም ይችላሉ 0.1ን። ነገር ግን በዚህ ዓመት የሚያስፈልገኝ በጀት ከዚህ በላይ ነው ካሉ ግን ከ0.1 በላይ 0.2 0.3 መጠቀም ይችላሉ ማለት ነው። የየራሳቸው ውሳኔ ነው የሚሆነው እስከ 3ኛ ዓመት ድረስ። ነገር ግን 3ኛ ዓመት አልፋችሁ 4ኛ ዓመት ላይ ስትሸጋገሩ ግን ከ1% መብለጥም አይቻልም ማሳነስም አይቻልም ማለት ነው። ስለዚህ ከ1ኛ ዓመት እስከ 3ኛ ዓመት ድረስ እንደፈለጉ መቀያየር ይችላሉ። ለምሳሌ የመጀመሪያው ዓመት ላይ 0.1 ማስከፈል ይችላሉ፣ 0.2 ብለው መጀመር ይችላሉ። በመጀመሪያው ዓመት ላይ 0.1 ቢያስከፍሉ ስንት እንደሚሆን ልንገራችሁ። በመጀመሪያ እኩል ይሆናል እንልና የቤቱን ዋጋ 25% እንመርጥና ሲባዛ በ0.1% እናደርጋለን። 5000 ይመጣል ማለት ነው የመጀመሪያው ዓመት። ሁለተኛው ዓመት ላይ ከመጀመሪያው ትንሽ ከፍ ማድረግ ይቻላል። ነገር ግን ክልሉ ራሱ በመጀመሪያውንም መሰብሰብ ይችላል። ነገር ግን ሁለተኛ ዓመት ላይ 0.2 ቢሆን ብለን እንስራው እስቲ። በመጀመሪያ እኩል ይሆናል እንላለን። ከዛ የቤቱን ዋጋ 25%ን እንመርጥና ሲባዛ በ0.2 እናደርጋለን። 10,000 ብር ይመጣል ማለት ነው ሁለተኛ ዓመት ላይ። ሶስተኛ ዓመት ላይ ደግሞ በነበረው ማድረግ ይቻላል። ነገር ግን የተወሰነ እንዲጨምሩ ህጉ ያበረታታል። ስለዚህ ሶስተኛ ዓመት ላይ 0.3 ቢሆን ብለን እንሰራለን ማለት ነው። በመጀመሪያ እኩል ይሆናል እንልና የቤቱን ዋጋ 25%ን እንመርጥና ሲባዛ በ0.3 እናደርጋለን። 15,000 ብር ይመጣል ማለት ነው። በአራተኛ ዓመት የምትከፍሉት ግን የታወቀ ነው። የቤቱን ዋጋ 25%ን 1%ን ትከፍላላችሁ ማለት ነው። በንብረት ታክስ አዋጅ መሰረት ማንቀሳቀስ አይቻልም፣ መቀነስም መጨመርም አይቻልም ማለት ነው። ነገር ግን የቤቱ ግምት በየጊዜው ሊቀያየር ይችላል። እንደየሁኔታ እንደየነባራዊ ሁኔታ ሊጨምርም ይችላል፣ ሊቀንስም ይችላል። በመጀመሪያ እኩል ይሆናል እንልና የቤቱን ዋጋ 25%ን እንመርጥና
ሲባዛ በ1% እናደርጋለን። 50,000 ይሆናል ማለት ነው። አራተኛው ዓመት ላይ የንብረት ታክስ የምትከፍሉት። የመሬት ግብር ደግሞ ከቤት ግብር የሚለየው ዝቅተኛው ታክስ ሬት ከ0.1 ሳይሆን 0.2 ነው የሚሆነው። ስለዚህ ከ0.2 እስከ 1% ድረስ ክልሎች የየራሳቸውን ማስከፈል ይችላሉ ማለት ነው። የመጀመሪያው ዓመት እስከ 3ኛው ዓመት ድረስ ተመሳሳይ ነው ከቤት ታክስ አሰራር ጋር። ነገር ግን ሬቱ ከ0.2 ነው መነሻው መጀመሪያው ማለት ነው። ስለዚህ በ0.2 የመጀመሪያውን እንሰራና ከዛ 3 እና 4 0.3 0.4 እያልን መጨረሻው ዓመት ላይ ግን አራተኛው ዓመት ላይ የግዴታ 1% ነው የምናስከፍለው ማለት ነው፣ የመሬቱ ግምት ዋጋ ላይ ማለት ነው። በመጀመሪያው ዓመት ላይ በዝቅተኛው ሬት እናደርገዋለን። ለምሳሌ የመሬቱ ዋጋ 10 ሚሊዮን ቢሆን 10 ሚሊዮኑ 25% በመጀመሪያ እንሰራለን። 25%ቱ 2,500,000 ይመጣል ማለት ነው። የመጀመሪያ ዓመት ላይ ዝቅተኛ ሬቱን እናደርገዋለን። 2,500,000 ላይ 0.2 እናባዛለን ማለት ነው። 5,000 ይመጣል ማለት ነው። ሁለተኛ ዓመት ላይ ደግሞ የመሬቱ ዋጋ 25%ቱ ላይ 0.3 እናደርጋለን። 7,500 ይመጣል። በሶስተኛ ዓመት ደግሞ 2,500,000 ሲባዛ በ0.4 እናደርገዋለን። 10,000 ብር ይመጣል ማለት ነው። የመጨረሻው አራተኛው ዓመት ላይ ደግሞ ከፍተኛው የታክስ ምጣኔው 1% ስለሆነ 1% እናደርገዋለን። 25,000 ብር ይመጣል ማለት ነው። ከአራተኛ ዓመት ጀምሮ የመሬቱ ግብር የመሬቱ ዋጋ ካልተቀየረ በስተቀር ተመሳሳይ ነው የምትከፍሉት ማለት ነው፣ 25,000። ነገር ግን የመሬቱ ዋጋ ከጨመረና ከቀነሰ ሊለያይ ይችላል ማለት ነው። በመሬቱ ዋጋ ነው የሚሆነው። በመቀጠል የንብረት ታክስ የማይከፍሉት እነማን እንደሆኑ ልንገራችሁ። በአንደኛ ደረጃ የንብረት ታክስ የማይከፍሉት የፌዴራል የመንግስት ተቋማትና የክልል የመንግስት ተቋማት ከንብረት ታክስ ነፃ ነው የሚሆኑት፣ የንብረት ታክስ አይከፍሉም ማለት ነው። በሁለተኛ ደረጃ ደግሞ ለህዝቡ ፍሪ ሰርቪስ የሚሰጡ ተቋማት ወይም ኤንጂኦዎች ማለት ነው። ኤንጂኦዎች የንብረት ታክስ በፍጹም አይከፍሉም ማለት ነው። በሶስተኛ ደረጃ ደግሞ የንብረት ታክስ የማይከፍሉት የእምነት ተቋማት፣ የመቃብር ቦታዎች፣ በእንደዚህ አይነት ቦታ የተመዘገበ ንብረትም ሆነ ቦታ የንብረት ታክስ አይከፍሉም ማለት ነው። በአራተኛ ደረጃ ዝቅተኛ ገቢ ያላቸው ቤተሰብ ለመኖሪያ አገልግሎት የሚጠቀሙት ቤትም ሆነ ህንፃ የንብረት ታክስ አይከፍሉም። ይሄኛው አራተኛ ላይ ያለው ግን ትንሽ አጨቃጫቂ ይመስላል። ነገር ግን ዝቅተኛ ገቢ ያላቸው ቤተሰብ ከንብረት ታክስ ነፃ ቢሆኑም የሆነ ሰዓት ግን ቤቱን ቢሸጡ ወይም ንብረታቸውን ቢሸጡ ግን ወደኋላ ያለውን የ2 ዓመት የንብረት ታክስ እንዲከፍሉ ህጉ ያስገድዳል ማለት ነው። የዚህን የንብረት ታክስ በተሰጣችሁ ጊዜ የማትከፍሉ ከሆነ ግን የሚጠብቃችሁ ቅጣት ደግሞ አንድ በአንድ ልንገራችሁ። መጀመሪያ መክፈል ከሚገባችሁ ጊዜ አሳልፋችሁ ብትከፍሉ ከምትከፍሉት ታክስ ላይ 5% ቅጣት ይጣልባችኋል ማለት ነው። ይሄም የሚሆነው ደግሞ ወሩ እስከሚያልቅ ድረስ ብቻ ነው የሚሆነው። ከዛም ካለፈ ደግሞ ከምትከፍሉት ታክስ ላይ የባንኮች አማካኝ ወለድ ተጨምሮባችሁ፣ ለምሳሌ የባንኮች አማካኝ ወለድ 21 አካባቢ ነው። ስለዚህ 20% ከሆነ 20% ሲደመር 3% ደግሞ ይደመርባችኋል። 20 ሲደመር 3 23% እንድትከፍሉ ህጉ ያስገድዳችኋል ማለት ነው። የዛሬ ቪዲዮ ይሄንን ይመስል ነበር። በእርግጠኝነት ያልተንዛዛና አጭርና ግልጽ የሆነ ቪዲዮ ነው ብዬ አስባለሁ። ፕሊስ ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮ ብዙ ሰው ጋር እንዲደርስልኝ ላይክ በማድረግ እኔን ሰፖርት ማድረግ እንዳትረሱ። ሀሳብ አስተያየታችሁ ወይም እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ለሁላችሁም በፍጥነት የምመልስ ነው የሚሆነው። እስከ ቪዲዮ መጨረሻ ድረስ ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ